ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾች በያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ሰላም ቸርነት ከእናንተ ጋር ይሁን። ዛሬ አንድ ወደ ሀሳዘነኝ ቪዲዮ ነው ይዤላችሁ የመጣሁት። እንግዲህ በአጋጣሚ እዚህ ጋር የምሰራላችሁ ቪዲዮ የመጨረሻ ቀኔ ነው። እንግዲህ የመጨረሻ ሰዓቴ ነው። የመጀመሪያ እንግዲህ የመጨረሻ ሰዓት ነው። እስከዛሬ አንዴ ሁለቴም ቪዲዮ ሰርቻለሁ። አንድ ዝጋኝ ማለት ነው። አሁን እንግዲህ የመጨረሻ ሰነበት ነው። ዝጋኝ የምሰራላችሁ ቪዲዮ እናቷ ቤት ነው ያለሁት። አሁን ያው በአመት በዓሉ ምክንያት አሁን ከሄደን ከቤት እሷ ቤት ኮኘን መቀርጽላችሁ። ግን አንድ ወደ ሀሳዘነችኝ እህቴ ነው የምሄድላችሁ። ግን እህቶቼ በስደት ዓለም የምትኖሩ እባካችሁን ራሳችሁን ጠብቁ። ለራሳችሁ ኑሩ፣ ለማንም አትኑሩ። ለማንም አትኑሩ። ሁሉን ነገር አገራችሁ ገብታችሁ ለሰው ማድረግ ትችላላችሁ። እንግዲህ አንድ እህቴ በቤተሰቦቿና በእናቷ በአባቷ በወንድሟ የተሰራችው ነው ህይወቷን እስከ ማጥፋት የደረሰችው እህቴን ስለሷ ነው መናገር የምፈልገው። ስለሷ ነው የምናገረው። እውነት በጣም ነው የተናደድኩት፣ በጣም ነው የተሰማኝ። እንግዲህ ልጅቱ የቡታጅራ ልጅ ናት፣ በቡታጅራ ተወልዳ ያደገች ልጅ ናት። ነገር ግን ለብዙ አመታት ወደ አረብ ሀገር ወደ እንደማንኛውም ሰው እንግዲህ ሰርታ ቤት ሰራሁ ብላ ያው ብዙ ጊዜያትን አስቆጥራ በአረብ ሀገር ወደ ሀገሯ ስገባ ግን ያላሰበችው ነው የገጠማትና በጣም ነው የሚያሳዝነው። እውነቴን ነው የምላችሁ፣ በጣም ያሳዝናል። ቤተሰብ ባካችሁን ለራሳችሁ ኑሩ፣ ራሳችሁን ጠብቁ በተቻላችሁ አቅም። በቃ ምንም ቤተሰብ ምንም እንደማይጠቅማችሁ በአረብ ሀገር ያላችሁ እህት ወንድሞቼ፣ ማንም ቤተሰብ በብዛት ማለት ነው ሴት እህቶቻችንም በአረብ ሀገር የምትኖሩ ስለዚህ ምንም ማድረግ እንዳለባችሁም ባላቅም ራሳችሁን መጠበቅ ነው ያለባችሁ አላማ ብዬ ነው የማስበው። ግን ለቤተሰብ የምታደርጉት እናንተ ብራችሁን ተያዛችሁ በአካል ሄዳችሁ ማድረግ ትችላላችሁ። እንግዲህ ቤተሰቦቿን ብር ቤቷን ሰርታ ሁሉን ነገር ጨርሳ ወደ ሀገሯ ስገባ ሀገር ላይ ስገባ ግን ያላሰበችው ገጠማት። ያ ምንድነው ያላሰበችው ገጠማት? ምክንያቱም ቤተሰቦቿ ከዷት ማለት ነው። ቤቷንም ከዷት፣ ሁሉን ነገር ሁሉ ከዷት። ወንድሟም እናቷም ሆነው ከዷት ማለት ነው። በዛን ሰዓት እንግዲህ ልጅቱ ምንም እንደመለሱላት ተጠይቃቸው ወደ ሰው ወደ ለመድሽበት ተመለሰች። ልጅ ዝጋ ምንም አይነት ነገር የለሽም፣ እኛ ጋር ምንም አይነት ነገር የለሽም፣ ወደ ሰው ወደ ለመድሽበት ተመለሰች ልጅ ብለው ነው ይሄን ቃላት ተመለሰላት። በሰዓቱ እንግዲህ ልጅቱ ያው እንግዲህ ምንም ያው ታመልጥም በላይ እንግዲህ ብስጭት ታውቃላችሁ። በዛ አንፃር ታማ ወደ ጸበል ቦታ ትሄዳለች። ኡራኤል ቤተክርስቲያን ጠበል ገዳም ማለት ነው። ኡራኤል ገዳም ማለት ነው። ለአመታት ትቆያለች። በዛ ገዳም ውስጥ ማለት ነው። ከዛም በኋላ ያው እንግዲህ ሴጣን ጨጫናታ ያው ስሜቱን ታውቃላችሁ። በአረብ ሀገር የምትኖሩ ስሜቱን ታውቃላችሁ። እውነት አንጀቴን የበላችሁ ማለት ነው። እንግዲህ ያው እንግዲህ አሁን ላይ ራሷን ነው አንድ አመት ተቆየች በኋላ ጸበል ገዳም ቦታ ራሷን አጠፋች ማለት ነው። በጣም ነው የሚያሳዝነው። እህቶቼ እባካችሁን ቢያንስ እናንተ ተማሩ። እውነቴን ነው የምላችሁ። ወንዱ በፈጠራችሁ ጌታ እንደው በማርያም አረ በፈጣሪ ስም ማርያም አረ በፈጠራችሁ ጌታ ራሳችሁን ጠብቁ። ቢያንስ እቺታችን እንግዲህ ብዙ አርማ ያላትና እኔ ብሆን እኔ እንጃ አስገድለዋለሁ ወይንም እኔና እነሱ እኔ ሞቼ እነሱ አይኖርም፣ እኔ ሞቼም ማንም ሰው አይኖርም። ባዘወይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እኔ ቤተሰቦቼ በርተውብኝ እነሱ በእኔ ቦታ ሊኖሩ እኔ ራሴን አላጠፋም። እንደዚህ ራሴን እስከምጎዳ ድረስ አልቀመጥም። እኔ ራሱን አጠፋዋለሁ ማለት ነው። እሱ ለኔ ወንድም እናቴም ማንም ለኔ አላሰቡልኝም። እኔን ስለካዱኝ እኔ እህታቸው አይደለሁም፣ ልጃቸው አይደለሁም ወይንም ስለዚህ እነሱም ወንድሞች አይደሉም ማለት ነው ተሆን በኋላ። ስለዚህ እርምጃ መውሰድ በራሳቸው ነው። ህይወታችሁን አታጡ በፈጠራችሁ አምላክ ነው በፈጠራችሁ ጌታ። እናንተ እኮ ብዙ ህይወት ይገጥማችኋል። እግዚአብሔር እኮ ሲልላችሁ በሆነ ነገር አንስቶ ትልቅ ደረጃ ሊያደርሳችሁ ይችላል ማለት ነው። ስለዚህ ራሳችሁን ጠብቁ። እህቴ፣ ወንድሜ፣ አባቴ በቃ እያላችሁ ጊዜያችሁን መስዋዕትነት አድርጋችሁ ስንት ነገር ነው መስዋዕትነት የምታለው። ላይፋችሁን፣ ጊዜያችሁን፣ ብዙ ነገራችሁን እኮ ነው መስዋዕትነት አድርጋችሁ የምትሰሩት። ስለዚህ እናንተም ጊዜያችሁን መስዋዕትነት አድርጋችሁ እየሰራችሁ እንደገና ደግሞ በሀገራችሁ ገብታችሁ ያልሆነ ነገር ሲገጥማችሁ ራሳችሁን አታጠፋላችሁ ወይ ታብዳላችሁ ወይ ጎዳና ላይ ትቀመጣላችሁ። እንግዲህ
ከሷ ተገንዘቧ ማጣቷ ልቅ አመላለሳቸው በጣም ከባድ ነውና ልጅቷን እንኳን ለማረጋጋት አልሞከሩም። በሆነ ብለው ቢያረጋጓት ደስ ይል ነበር። ነገር ግን ልጅቷ ምንድነው ወደዛ ወደ ለመርሽበት ተመለሰች ጊዜ ይሄ በጣም ከባድ እርምጃ ነው እነሱ የሚወሰኑባት ከባድ እርምጃ ነው። ከባድ እርምጃ ስለወሰኑባት እሷም አይምሯን መቆጣጠር አልቻለችም። በወቅቱ እንግዲህ አይምሯ በጣም ተልክ በላይ እንድታስብ ስላደረጋት ያልሆነ ቦታ ጥሏታል። እንግዲህ ህይወቷንም እንድታጠፋ አድርጓታል። እግዚአብሔር እንግዲህ ሰይጣኑ ተጫጭኗታል ማለት ነው። ግን እናንተ ኢትዮጵያ ቁጭ ብላችሁ የልጆቻችሁን ገንዘብ የምትበሉ እንዲሁ ልጆቻችሁ አድርጉ ያሏችሁን ነገር እየበላችሁ እናንተ እኔ እንጃ ብቻ አንደበትና አንድ ቃላት የለኝም በዚህ ጉዳይ ለመናገር በጣም ከባድ ነው። እናንተ የምትበሉ ሰዎች ግን ምን አይነት ህሊና ምን አይነት አስተሳሰብ ምን አይነት አገነዛዘብ ስላላችሁ ነው ግን እንደዚህ የምታደርጉት ማለት ነው። እኛ ስንት ነገር እየሆነን ነው የምንበላው የምንሰራው የምንበላው ስንት ነገር እየሆነን ነው። እዚህ ጋር ስንት መስዋዕትነት እያሳለፍን ነው። እናንተ ግን ሀገር ውስጥ ቁጭ ብላችሁ የኔ ልጅ እንደዚህ ናት የኔ ልጅ እንደዚህ እናንተ በቃ ተቤት ቤት እየሄዳችሁ ዘበር ሲመጣ ተጋበዛላችሁ። እናንተ እንደፈለጋችሁ ዝናናላችሁ። መዝናኛ ቦታ ተፈልጋችሁ ትሄዳላችሁ። ትፈልጋችሁ ቤተክርስቲያን ትፈልጋችሁ ደግሞ ቸርች ቢፈልጋችሁ ደግሞ መስጊድ ትሄዳላችሁ። ጊዜያችሁን እናንተ በጥሩ ሁኔታ እያሳለፋችሁ ነው። ግን እዚህ ጋር አረብ ሀገር ያለ ሴት ጊዜዋን መስዋዕትነቷን ሁሉ ነገሯን አታቃጥላ ሁሉም በሆዷ ይዛ ሁሉ ነገር ላይፏን ቃጠሎን ሁሉ ይችላል በሆዷ አመቃ የምትሰራ የአረብ ሀገር ጀግና ሴት ማለት ነው። ግን እናንተ ልታበረታቷት ቤተሰብ ደግሞ ኢትዮጵያ ያላችሁ ቤተሰቦች ያችን የአረብ ሀገር ሴት ልታበረታቷት ይገባችኋል። እናንተ ግን ሀገር ውስጥ ቁጭ ብላችሁ ያችን ልጃችሁን ስትመጣ ያልሆነ ቃላት እየተመለሳችሁ ላልሆነ ድርጊት የምታደርጉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እውነት በጣም ከባድ ነው። እስኪ እናንተስ ቢደርስባችሁ ቤተሰብ እንደዛ አይነት ማለት ሞር ተመቶ እግዚአብሔርን ተመቶ ከ100% 95%ዎቹ የአረብ ሀገር ሴቶች የተጎዱ ናቸው። በወንድማቸው ደግሞ ፍቅረኛ ሽባዳ ነው። ፍቅረኛ ሽባዳ ነው። እናንተ ወንድም ወይንም እህት ወይንም እኔ እንጃ ብቻ በምን ልንገራችሁ በምን ቋንቋ ልንገራችሁ ግን ምን አይነት ቋንቋ ነው ለእናንተ የሚገባችሁ? ግን እውነት ቤተሰብ የተባላችሁ ግን ምን አይነት ቋንቋ ነው የሚገባችሁ? በምን ቋንቋ ልንገራችሁ? ግን ይሄን ኮኑ ግን በጣም እንጃ ያኔ እኔ እንዴት ብዬ እንደምነግራችሁ አላቀም። እውነት በጣም ከባዶች ናቸው ኢትዮጵያ ያላችሁ ቤተሰቦች ማለት ነው። በጣም ምንም የማይገልጻችሁ ማለት ነው። በጣም የእውነት ይቺ ልጅ እንግዲህ በጣም ነው ያሳዘነችኝ። እውነት ነፍሷን የማረው እግዚአብሔር አምላክ ነፍሷን በአጸደ ገነት ያኖረው እህታችንን ለቤተሰብ መጽናናትን እንመኛለሁ አልልም። ምክንያቱም እነሱ በሏት። እንዴት ቤተሰብ ልጅን ይበላል? እውነት እንዴት ቤተሰብ ልጅን ይበላል? እናንተ በላችኋት ማለት ነው። ልጅን በላችኋት። ቤተሰብ ለካ እንደዚህ ልጅ ይበላል ማለት ነው። በቃ ልጅ ይበላል ማለት ነው። በጣም የሚያሳዝነው ከምር